አሉ የተባሉ ተቋሚ ፓርቲዎች በሙሉ በነፍጥ እንታገላለን ሲሉ ምቹ ሜዳ የሚያገኙት ኢሳያስ አፈወርቂ በሚፈቅድላቸው መሬት ላይ ነው። ይህን የሚያዩ ሰዎች ቆጣሪውን ማጥፋት አለብን ይላሉ። የዛን ጊዜ የኢትዮጵያ ችግር ይቀርፋል ይላሉ። የባህር በር ጉዳይ ይላሉ አንዳንዶች ደግሞ የባህር በር ጉዳይ ሸቀጥ ለማስገባትና ለማስወጣት አይደለም። ሸቀጥ ለማስገባትና ለማስወጣት እኮ ጅቡቲ ምን አለችን? ሸቀጥ ለማስገባትና ለማስወጣት በኬንያ በኩል አንሄድም እንዴ? ሸቀጥ ለማስገባትና ለማስወጣት ምን ገንዘብ ይቸግረው እንጂ በየትኛውም በኩል እኮ ትከራያለህ። 2 ቢሊዮን የሚሉ 2.5 ቢሊዮን በአመት ክፈል ብቻ ታገኛለህ፣ ምንም ችግር የለውም ይላሉ። ዋነኛው ኢትዮጵያ የባህር በር የምትፈልገው ወደ ውሃ መጠጋት ስላለባት ነው። ውሃ የሴኩሪቲ ጉዳይ ነው። ቀጠናው ላይ ምን እየተሰራ እንዳለ ማየት አለብን። ነገ ከነገ ወዲያ አሰብ ላይ ሚሳኤል ቢጠመድ አሰብ ላይ ኢትዮጵያን ሊያጠፋ ወይም ደግሞ አዲስ አበባ ሊመታ የሚችል መሳሪያ ግብጾች ወይም ደግሞ ሌላ ታሪካዊ ባላንጣዎቻችን ቢተክሉ አናውቅም። ስለዚህ ውሃ ጋር መጠጋት አለብን። ውሃ ጋር የምንጠጋው ሸቀጥ ለመላክና ለማስገባት አይደለም። ይሄ የብሔራዊ ደህንነት ጉዳይ ነው። በናሽናል ኢንተረስት ጉዳይ ደግሞ የትኛውም ዓለም ሲሪየስ ነው እንደምታውቁት። ስለዚህ አሁን ያለው መንግስት የሚያነሳው እንደዛ ነው የሚያነሳው። በተረፈ ደግሞ ሰጥቶ በመቀበል ሞክረናል ይላሉ። በመንግስት በኩል ሰጥቶ ለመቀበል የሞከሯቸው ሙከራዎች ምንድናቸው? እናንተ የምትናገሯቸው ይሆናሉ። እኔ ግን ሲናገሩ የሰማኋቸው ንግግሮች ኦኬ፣ ከዚህ ቀደም የአሰብን ወደብ ለማደስ ይህን ያለ ርቀት ሄድናል ብሏል ጠቅላይ ሚኒስትሩ። ጀነሬተር አመተናል፣ መንገዱን ሰርተናል። የሆነ ሰዓት ላይ እንደውም የጋራ ወዳጃችን ከሆኑ ሀገሮች ተነጋግረን ወደቡን ለማሳደስ እንቅስቃሴ ስንጀምር አይ ብለው ከለከሉ። የዛን ጊዜ ነው ነገሩ እንደተበላሸ ይገባን ይላሉ። አሁን ጥያቄው ይህ 130 ሚሊዮን ህዝብ፣ ይህ በልዩ ልዩ ጉዳዮች የተደበላለቀ ህዝብ፣ ይህ እናቶቹ አባቶቹ በዱር በገደል ለዚች ሀገር ዋጋ የከፈሉለት ህዝብ የባህር በር አቶ ላንድ ሎክድ መሆኑ ተገቢ ነው ብላችሁ ታስባላችሁ ወይስ አታስቡ? ይሄን ነው የምናወራው። ከዚህ ጋር በተያያዘ 2-3 ቪዲዮዎችን አስደምጣችሁና እዚህ ጋር ለመጡ ለማከብራቸው ሰዎች የልባቸውን ወይም ደግሞ የተሰማቸውን እንዲናገሩ እድል ሰጣችኋለሁ። ለኤርትራውያን ለማቃችሁ ኤርትራውያን ካላችሁ አስገባችኋለሁ። የማቃችሁ ብቻ ያረቀ ቤቱ ኢትዮጵያ እያል ትጨፍራለህ። ኢትዮጵያዊነትን በሚመለከት ጉዳይ ላይ ደግሞ ሲመጣ ሀሳብህ ሌላ ነው። ይሄን ምን ሆነ? ስለዚህ አብይ አህመድ አሁን እየተናገረ ያለው ንግግር እንደ መንግስት ዶክመንቶችን ፈልጉ፣ የሆነ የተጻፈ ነገር ይኖራል ብሎ አሰቡ፣ ቃለ ጉባኤ ተይዞ ሊሆን ይችላል ብሎ አሰቡ። ቢበረብሩ ቢፈልጉ ምንም ነገር የለም። ጤነኛ አእምሮ እኮ ቢኖር እግዚአብሔር ምስክር ነው። ጤነኛ አእምሮ ቢኖራችሁ ጀስት ሲንግል ዲጂት አይኪ ያለው ሰው ሌላ ነገር አይጠበቅብህም። የሚነገረው ንግግር ብትሰማ ያሳብዳል። አንዳንዶቻችሁ ማህበር ሲገባችሁ ጭራሽ እናንተ የተለየ ነው። አንዳንዶቻችሁ ጭራሽ እንደ በደል ምን ሲደረግ እንዲህ ያለ ነገር ይነሳል እያላችሁ የምትቆጡ ናቸው። የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ይህን ሰምታችሁ ኦኬ ውሸት ነው የምትሉ ካላችሁ ኦኬ፣ በረከት ጎበዝ ፖለቲከኛ ነው የምታውቀው ካለ ትናገራለህ፣ ችግር የለውም። እሺ ዶክተር ያዕቆብ ኃይለማርያም ክቡራትና ክቡራን ታዋቂ አቃቤ ህግ ናቸው። ዓለም አቀፍ አቃቤ ህግ ናቸው። በናይጄሪያ እና በካሜሮን መካከል የድንበር የወሰን ይገባኛልን ጥያቄ የዳኙ ሰው ናቸው። የቀድሞ የቅንጅት ለአንድነትና ለዲሞክራሲ አባል ነበሩ፣ ፖለቲካ ፓርቲ ውስጥ ማለት ነው። እሳቸው እንዲህ ይላሉ የባህር በር ጉዳይን አስመልክተው ተቀባይነት አይኖረውም ነበር። ይህንን ጥያቄ የሚያቀርብ ሰው ቢኖር ኖሮ እንዲያውም ኮኸን አደራዳሪ የነበረው የአሜሪካው ተወካይ በድርድሩ ወደ መጨረሻው ገደማ ይህን ያህል ህዝብ 100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደብ አልባ ይሆናል? እንዴት ወደብ ይዘጋበታል? ሲል አቶ መለስ አንተን ይህን የሚያገባህ ነገር አይደለም ብሎ ጮኸበት ይባላል። እና ኮኸን ተናግሮታል እንደውም እና በእውነት በፍጹም በኢትዮጵያ ላይ የተፈጸመው
በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ለምሳሌ ኢትዮጵያ ላይ የተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ሌላም ምሳሌ አለ። ለምሳሌ ጾረና የድንበር ኮሚሽኑ የኢትዮጵያ ግዛት ነው፣ ወደ ኢትዮጵያ መታጠፍ አለበት ሲል የኢትዮጵያ ተወካዮች አይ ጾረና የኤርትራ ግዛት ነው፣ ወደ ኢትዮጵያ መምጣት የለበትም ብሎ ተከራከሩ። ለምንድን ነው እንደዛ ያሉት? ማንም የሚያውቅ የለም። ግን መለስ ዜናዊ እንደምስሙት አንስተን ልንደራደር፣ ልንከራከር፣ ልንጨቃጨቅ እንችላለን። ከኤርትራ ጋር መብቱ አለን። ይህን ጥያቄ ለማንሳት በጉልበት የሰው ሀገር መያዝ ነው እንጂ ማንችል። በአሁኑ ሰዓት ይህን ማድረግ ይጠቅመናል አይጠቅመንም በሚል ነው ያየ ነው። ቢጠቅመን ኖሮ እንሄድበት ነበር። አይጠቅመንም የሚል ግምት ነው ያዝነው። ብሩ አሁን ኦኬ፣ እንደ አንድ ጤነኛ ሰው መጠየቅ ያለባቸው ይሄ ሰውዬ ከኤርትራ ጋር በጉልበት ብንሄድ አዋጣንም ብለን ነው የተውነው እንጂ የባህር በር ስለማስፈልገን አይደለም ማለት። ኦኬ ጥሩ ነው። በህይወት በነበረ ሰዓት መለስ ዜናዊ በሰላማዊ መንገድ የባህር በር ልናገኝ የምንችልበትን ነገር ለኤርትራ መንግስት አቅርቦ ሰምታችሁ ታውቃላችሁ? ኦኬ፣ ድብድቡ ጦርነቱ ይቅር። በሰላማዊ መንገድ ያጣነው በአግባቡ አይደለም፣ ያጣነው በህጋዊ መንገድ አይደለም፣ ያጣነው በትክክለኛ መንገድ አይደለም፣ የባህር በር ያስፈልገናል፣ አረኛ መደባደብ ስለማንፈልግ ነው፣ ጦርነት ይብቃን ስላለ ነው ብሎ ሲናገር ሰምታችኋል? በሰላማዊ ሳትጠይቅ ኦኬ፣ ድብድቡን ተው። በሰላማዊ መንገድ መጠየቅ ከጠየቀ አዎ ጠይቋል ካላችሁ ከሰማችሁ ነው ይታረማሉ። የመጨረሻው አንዳንዶቻችሁ ቴዲ አንዋጋም፣ እኛ አንዋጋም። አልተጠራህም። ዛሬ በተሰጠኝ የልጅነት ስልጣን ቃል ሳወጣብህ ማለት ነው። አታስፈልግም እና ተብለሃል። አልተጠራህም። እኔ ልንገርህ፣ በቃ አልተጠራህም። ቁጭ በል የምታደርገውን አድርግ። አንተ እንዴ አደነቆርከኝ እኮ። አልተጠራህም። እንደው አታስፈልግም አንተ በሞት በጣም ስለሚደክምህ እንደው አታስፈልግም። ስለዚህ ጉልበት ሰብስብ። እሺ ያስማማል። አልተጠራህም አልኩ። በቃ እኔ አስመልክት ነገር በቃ አልተጠራህም። አይ ቲንክ በዚህ ምን ስማማ ይመስለኛል። ይሄ ላስደምጣችሁ የመጨረሻ ላስደምጣችሁና ወደ እነዚህ ወደ ትንታኔዎች እንሄዳለን፣ ወደ ወዳጆች እንሄዳለን። አንዳርጋቸው ጽጌ ትላንትና ከመሳይ መኮንን ጋር ባደረጉት ቆይታ ይሄን አሉ። መኝታ ቤቱ ወይ ሳሎን ቤቱ ቪዲዮን እየከፈተ እየደጋገመ ይሄ ላስደምጣችሁና እስኪ ንግግር አድምጡት። አሰብን ይዛሉ ብሎ በሚንቀሳቀስበት ሰዓት ላይ ለምን ኤርትራ ያለ የሌለ ኃይሏን አሰብ ላይ ተውላለች? ያለው ያዘው ብላ በኢትዮጵያ ውስጥ በጣም በከፍተኛ ደረጃ ለህልውናችን ስጋት ላይ ወድቀናል ብለው የመኖር ያለመኖር ጥያቄ አድርገው አብይ ህልውናችን እንዲያጠፋ ተነስቷል ብሎ የሚያስቡና እየተዋጉ ያሉ ኃይሎች አሉ። የኤርትራ መንግስት እኮ እነዚህ ኃይሎች እኮ ከኤርትራ መንግስት ጋር ለመተባበር እኮ ምንም የሚከለክላቸው እኮ የሞራል እንትን የለም። ምክንያቱም ልቋል። ለምን እነዚህ ሀገራቸው የሚወዱ ሰዎች ናቸው። እነ መሀሪ እነ ማይኮ ምናምን በራቸውን አንተ ጋር ወርቶ አንተ ከተጠቀሙ በኋላ ቤታቸው ሄዱና ይጅሉ እንደፈለገን እኮ ነው የምንጭንበት እንጋልበዋለን ነው የሚሉ። የመጨረሻ እንደዚህ አይነት ውርደት እግዚአብሔር ይጠበቃችሁ። ብትሞት ይሻላል። ማለት ኤርትራውያን ከኢትዮጵያውያን ጋር የጋራ ህልውና ያለን ህዝቦች ነን። ለምሳሌ በመሀሪና በማይኮ መካከል በእኔ መልክ መካከል አሁን የመልክ ልዩነት አለ። እዚህ ውስጥ ያሉ በናያናና አንድ ነን እኮ መልካችን። አማርኛ ይናገራሉ፣ እንጀራ ይበላሉ፣ አንድ አየር እንተነፍሳለን። ያለያየን ፖለቲካ ነው። ኤርትራውያን በፖለቲካቸው ደስተኛ ባይሆኑ ኢሳያስ አፈወርቂ ላይወዱት ይችላሉ። በሀገራቸው ጉዳይ ግን የሚደራደሩ አሉ። ብዙ ጊዜ እኔ ከነሱ ፐርስፔክቲቭ እናገራለሁ። ለምሳሌ እዚህ ጋር የሚወጡት ማይኮና መሀሪ እንደ ኤርትራዊ ሆነው ሊከራከሩ ነው። አንተን ያወሩሃል።
በአንተ ፖለቲካ ላይ እንደፈለጉ ይጫወታሉ፣ በእነሱ ጉዳይ ላይ ግን ዞር በል ይለዋል። ለቃቃሚ ሁሉ ጊዜ ቦታ የለውም። የተዋረደ ሰው ሁሉ ጊዜ ክብር የለውም። አም ሶሪ ብታጣም ብታገኝም ከነ ክብርህ ሙት። ቢያንስ እንደው ለፕሮፋይል ብለህ እንደው ከነ ክብርህ ሙት። ሶሪ ኦኬ። እንኳን ደህና መጣችሁ። ወንድማችሁ ቴዲ ነኝ። በሰላማዊ መንገድ ውይይት እናካሄዳለን። እዚህ ውስጥ ያሉ ሁሉንም የማውቃቸው ናቸው። ከሰሞኑ የተነሱ ጉዳዮች አሉ። አሁን ቀሪው ደቂቃ ለእናንተ ነው የምሰጣችሁ። አዳዲስ ለምትገቡ ሰዎች ካላችሁ በህግና በስርዓት ነው የምንወያየው። አንደኛው ሲናገር ሌላው ያደምጣል። አንደኛው ሲናገር ኢንተራፕት አያደርግም። ስድብ፣ አጸያፊ ንግግር አይፈቀድም። ከኔ ጆሮ ያመለጠ ነገር ካለ ተነግሩኛላችሁ፣ አስቆማለሁ። ኤርትራውያን እዚህ ተከብረው መጥተው ተከብረው እንዲሄዱ የማድረጉ ኃላፊነት የኔ ነው። እነሱም ሀገሬንና ህዝቤን አክብረው የመናገር ግዴታ አለባቸው። ሜዳውም ይኸው ፈረሱም ይኸው። ወደ ዋና ጉዳዮች ከመግባታችን በፊት እንደው እዚህ ላይ የምትጨምሩት ነገር ካለ ሰላምታም ምንም ነገር ካለ ለእናንተ ሁለቱ ወይ አንዳንድ ደቂቃ ልስጣችሁና ወደ ፖለቲካዊ ጉዳዮች እንሄዳለን። አያና እንኳን ደህና መጣ። እንዴት ነው ወንድሜ? እንኳን ደህና ቆየን ቴዲስ። ሶሪ ድምጼን ላስተካከል። እንዴት ነው? ደህና ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ይመስገን። አለን። እሺ ሴቭ እንዴት ነህ? ሴቫችን ሰላም ወንድማችን ቴዲ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ነው። ልዕልና እንዳልክ፣ ቅድስት፣ ኤዩ፣ ማይኮ እና መሀሪ ሰላምታ የደረሳቸው 8 ደቂቃ ሰጣችኋለሁ። ውይይቱ እንደዛ ነው የማደርገው። መጨረሻ አካባቢ ላይ ወደ 7 ደቂቃ እያደረግኩኝ እመጣለሁ። በተለያዩ ቦታዎች ያሉ ሰዎች ያደምጧቸዋል። የምናወራው ፖለቲካ ብቻ ነው። ህዝብን በመፍራትና በመንቀጥቀጥ እናከብራለን። ህዝብን አይደለም ግለሰብን። እዚህ ውስጥ ያሉ እንኳን ተከባበረን ነው የምናወራው። የሰለጠነ ውይይት እናደርጋለን። ለጆሮችሁ ተስማሚ የሆነ ውይይት እንደምታደምጡ 100% እርግጠኛ ነኝ። ከአያና ልጀምር። አጠቃላይ የተነሱ ነገሮች አሉ፣ እኔ የሄድኩባቸው ጉዳዮች አሉ። የባህር በርን ጉዳይ አስመልክቶ ምን ታዘብክ? እነዚህን ቅድም የተናገራቸው የነበራቸው ነገሮችን እንዴት አያቸው? 8 ደቂቃ ላይ አያና። በጣም አመሰግናለሁ ቴዲ። እኔ ብዙ ነገር ታዝቤያለሁ። በነገራችን ላይ ዝም ብለን እንደው ስናየው ውጭ ይሄ የሚጮኸው ስለሚበዛ ይመስላል እንጂ ከተፈጥሮ ጋር መታገል ነው። አይ ቲንክ መጽሐፍ ቅዱሱም ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን አይቀይርም ይላል እና ውስጣችን ያለ ለሀገር ጉዳይ የመቆርቆር ነገር በሰፊው ህዝብ ውስጥ ያለ ነው። ሚዲያ ላይ በጥቂቱ ከፍ ብሎ የነበረው የትንፍጭው ዱቄቱን አምጪው የሚባል አይነት ኤንድ ጀስቲፋይስ ዘ ሚንስ የሚባል አይነት ፖለቲካ ነበረ። እሱ አሁን መሬት እየያዘ ነው ያለው፣ እየወረደ ነው ያለው። እንደ የብሔር ተቆርቋሪ ነን የሚሉ የአንድ ብሔር ችግር እና እዛ ላይ ትኩረት አድርገን እኛ የገሌ የኦሮሞ የአማራ የተጋሩ የዚህ ነፃ አውጪ ነኝ የሚል 1960ዎችን ሪሊቭ የሚያደርግ ፖለቲከኛ ብዙ ነገር ያወራል እና አይ ቲንክ ሮድማፑን ሰርተን ሰጥተናል የሚሉ ሰዎች ራሳቸው ሮድማፕ ጠፍቶባቸው ሌላ ቦታ ወዲህ በሉ ሲሰሩ እየታዩ ነው ያሉት እንድናንዳርጋቸው እና ይሄ ብዙ የሚያስጨንቅ አይደለም። የሀገር ጉዳይና የፖለቲካ ኢንትረስትን መለየት ማንችል ከሆነ እሱ የራሳችን ችግር ነው። እኔ እንደምረዳው ኢትዮጵያ የባህር በር በኢፍትሃዊ መንገድ አታለች። ሄደን ማየት እንችላለን። አፍሪካ ውስጥ ያሉ ሀገሮች ትንንሽ ሀገሮች መስመር ተዘርግቶላቸው 20-50 ኪሎ ሜትር መስመር ኤኮ ያደርግብኛል። ያንተ ነው ወይስ ሌላ ሰው ከፍቷል? ማይክ ቴዲ እኔ ሊሆን ይችላል። ሶሪ። ትንንሽ መስመር ተከፍቶላቸው ቀጭን መስመር ተሰርቶላቸው የባህር በር ጋር ይገናኛሉ። ቢኮዝ ባለቤት ስለነበራቸው ኢንግላንድ የምታስተዳድረው አንድ መሀል አፍሪካ ውስጥ ያለ ሀገር ቴሪቶሪ የባህር በር እንዲያገኝ ቀጭን መስመር በሰው ሀገር ውስጥ መሀል ተሰምሮለት የሱ ቴሪቶሪ ሆኖ ሶቨሬን ላንድ እንትን ያገኛል ማለት ነው፣ ሲ አክሰስ ያገኛል። እንደ ኢትዮጵያ አይነቱ ደግሞ ኢፍትሃዊ እንደሆነ በአይን አይተህ የምታውቀው ቀጭን መስመር ተሰምሮበት ይዘጋል። የኤርትራን ማፕ ማየት ትችላለን። እሱ ፎርም ሲደረግ አሁን ፔፐሩን ጠቅላይ ሚኒስትሩም የሚያነሱትን ጥያቄዎች እያየ ነው። ዶክሜንቴሽን ሄደን እኔ ሬፈረንደሙን ዛሬ ስክሪን ላይ በኋላም ላይ ምናልባት የማያምኑ ሰዎች ካሉ አውጥቼ አሳያለሁ።
የሬፈረንደሙ ፔፐር ዩናይትድ ኔሽንስ ላይ ያለው ግልጽ በሆነ ሁኔታ ኔግሊጀንስ እንዳለ ያሳያል በኢትዮጵያ በኩል። አንደኛ ሬፈረንደሙ ኦልሬዲ ተወስኖ ነበር። ሬፈረንደም ከመደረጉ በፊት እንደተወሰነ የሚያሳዩ ነገሮች አሉ። ለዛም ነው ወደ ጉባኤ ሲያደርጉ ጁላይ 1 እስከ 5 ያለው 1991 ስብሰባው ሲደረግ ሌሎቹ ድርጅቶች ሲሰበሰቡ ኢፒኤልኤፍ ወይም ደግሞ ህግደፍ የምንለው አልተሳተፈም። ቢኮዝ ኦልሬዲ የራሱ ሀገር አድርጎ አስቧል ማለት ነው። ከሪፈረንደም በፊት ማለት ነው። ድንበሩ ተካሎ ኦልሬዲ የተሰጠ ነው። የአሰብና ሌሎች አክሰስ ብለው ነው የሚናገሩት። ራሱ የአሰብን አክሰስ ማለት የነሱ እንደሆነ ሰጥተዋል ማለት ነው። ጨርሰዋል። አንተ የኢትዮጵያ መንግስት ስትሆን አረ ይሄኛውስ ነገር ብለህ ትጠይቃለህ። ሌላው ሀገር ሳይዘጋን ያልዘጋም ለአንድ ነው መጠቀም አለብኝ ስጡኝ። ሬፈረንደም ሀገርህን መውሰድ ትችላለህ፣ ግን እኔ ባህር በር ተዘግቼ ላንድ ሎክድ አልሆንም፣ እንዲህ አይነት ስታተስ ቼንጅ አልቀበልም ብለህ 20 ኪሎ ሜትር መጠየቅ የማትችልበት ሁኔታ አሻጥር ነው። ምንም ድብቅ የለውም። በአይን አይቶ ልብ ይፈርዳል ነው እና የዚህ አሻጥር ጉዳት ማይከነክ ነው ማይሰማው። ኢትዮጵያዊነት ግዴታ በአባቴ በአያቴ በብሔሬ ከዚህ ስለሆንኩ እኔ ኢትዮጵያን የፈለገ በክዳት ኢትዮጵያዊነት የማይነካ ነው ብሎ የሚያስብ ባንዳ ነው ያስቸግረን። እኔ ሰሜ አያና ቡሊ ፈይሳ ነኝ፣ የነ አብዲሳ አጋ ዘመድ፣ የነ ጎበና ዘመድ ነኝ፣ የነ ጆቴ ኢትዮጵያን የሰራህ ምናምን ቤተሰብ አለኝ። ስለዚህ ዛሬ ኢትዮጵያን ለማንም ሀገር ብሸጣት እኔ ባንዳ መቼም አልባልም ብሎ የሚያስብ ማለት ነው። ተርጉሞ በአማራም በሌላው ሰው ኢትዮጵያን የሰራ እኔ ነኝ፣ አንተ መተህ ከማንህ አንተ የማንኪያ ብሔረሰብ መጥቶ እንዴት ትሄድ ይናገረኛል ነው ብለው። አንተ ለሀገር ትለፋለህ፣ አንተ ሀገር የባህር በር ይኑራት ብለህ ስትናገር ዞር በል አንተ ነህ ወይ የምትነግረኝ ኢትዮጵያን እላለሁ። እኔ ባንዳ የመሆን ዘላለማዊ ጋራንቲ ያለኝ ኢትዮጵያዊነቴ ባንዳ የሆንኩም የሚከበር። ሌላው ደግሞ ለኢትዮጵያ ሲቆረቆር ከማንኪያ ወይ ከሌላ ብሔር ይህን ማንኪያ የሚለውን ብሔር እንደ ምሳሌ ማምጣትህ ደስ ይለኛል። አንዳንዴ ብሔር ሳንነካ ብሔር መናገር እድል ስለሚሰጠን ማለት ነው። ሜክሽፍት እንትናችን አንተ ብሔርህን ለማሳን አንተ ንዴት ካለ ማንኪያ ላይ መራገፍ ይቻላል። ቀላሉ አቅምሼው ነው አልፎ በዚህ በነካግሬ እሱ ንዴት ብሔር ነክ ንዴት እንኳን የለብኝም፣ ግን ያለው አስተሳሰብ እንዲህ የተጣመመ ነው። እኔ ብሔሬ ከእንደዚህ ስለሆንኩ ሀገር መክዳት ቴክስት ቡክ ዴፊኒሽን ማለት የሀገር ክደት ወንጀል የሚባለው ትርጉሙ የዲክሽነሪ ትርጉሙን እየኖርክ ማለት ነው። እኔ ከሌላ ሀገር መንግስት ጋር ሰርቼ የሀገሬን መንግስት እወጋለሁ አሜን ብለህ ስጨርስ አይ እኔማ ባንዳ አይደለሁም አንተ ባንዳ እንዴት ትለኛለህ ከዚህኛው ብሔር ስለሆንክ ይልሃል። ይሄን አይነት ድንቁርና እንዲስፋፋ ብዙ ተሰርቶ ነበር። አሁን ትንሽ ይሄ እየተመለሰ ነው። ሰው ባንዳነት እንደሆነ እየገባው ትንሽ ቆጠብ የማለት ነገር ይታያል። እና የራስን ሀገር ኢንትረስት ብዙ ጊዜ እዚህ ላይ የሚጠቀሙት በጣም የተሳሳተ አስተሳሰብ እንዴ አብይ ከሻቢያ ጋር ሲሰራ ለሱ ሐላል ለኛ ሐራም የሚሆነው የሚሉ ማለት ነው። እንደዛ ከሆነ ከአንተም ሂድና ከአይኤምኤፍ ብር ተበድረህ መኪና ግዛ። ለምንድን ነው አይኤምኤፍ የማያበድርህ? መንግስት ስላልሆንክ ነው የማያበድርህ። ለመንግስት የተሰጡ ማንዴቶች አሉ። መንግስት የውጭ ጉዳይ ሚኒስቴርን የመመስረት ከውጭ ሀገሮች ጋር የመነጋገር ብቸኛው አካል መሳሪያ ይዞ በመሳሪያ ቫዮለንስን ማስፈጸም የሚችል መንግስት ብቻ ነው ተብሎ ተለይቶለታል። ይሄ ሶቨሬኒቲው ነው፣ የመንግስት ሶቨሬኒቲ። ሀገር ማለት ሰው ነው ይላል። ሀገር ማለት ሰው አይደለም። እቺ ማስቲካ ተጥላት በነገራችን ላይ ብዙ ብር ሰርተናል ሰሞኑ። እና ሀገር ማለት ሰው አይደለም። ሀገር ሰው ሲደመር መሬት ሲደመር መንግስት ነው። ሀገር የራስ ባውንደሪ ያለው አብሮ የሚኖር ህዝብ የመንግስቱ ሶቨሬኒቲ የተከበረ ነው። እና ብዙ ሰዎች ዝም ብሎ ሰው ብቻ እንትና ጋር ሰው ተፈንክቷል ስለዚህ ሀገሪቱን እናቃጥላት፣ በፍጹም የለም እንዲህ አይነት ነገር። መንግስት ሶቨሬን ነው። መንግስት ከውጭ አካል ጋር መስራት ይችላል። በማንኛውም ጊዜ ከማንኛውም አካል ጋር ሊሰራ ይችላል። አይደለም እንደ ህግደፍ በነፃ ወታደር የሚያከራይ የጎረቤት ሀገር ኖሮ አይደለም ከቻይናም ጋር ሄደ መነጋገርና መስራት ትችላለህ። ልዩነቱ አንተ ግን ማንኛውም ድርጅት ወይም አንድ ብሔር አንድ ክልል ይዘህ ከውጭ ጋር እሰራለሁ ብለህ ቦረና ተነስቶ ከኬንያ ጋር ቅድም አንድ ወንድሜ ቦረና ተነስቶ ከኬንያ ጋር ሰራዊት አሰለጥናለሁ ወይም ደግሞ የሀገር መከላከያ እንትን ላለው ወይም መንግስት ገለብጣሉ ቢሉ መነሳት አይችልም። ስለዚህ አንተ ማን ተነስተ ከሌላ ሀገር ጋር እንድትሰራ መብት የሚሰጥ? የሀገር ክደት ወንጀል ነው፣ ኢንተርናሽናል ወንጀል ነው። በሀገራችን ደግሞ የሞት ቅጣት የሚያስቀጣ ወንጀል ነውና
በዚህ ውስጥ ከመሳተፍ ሚዲያም ላይ የወንጀል ተሳታፊ ከመሆን ሰው ራሱን መጠበቅ አለበት። ኦሮሞ መሆን ከወንጀለኝነት አያስጥልም። አማራ መሆን ከወንጀለኝነት አያስጥልም። የሀገር ክህደት ወንጀል ውስጥ ከሆነ ያለው የሀገር ክህደት ወንጀል ውስጥ ነው። የፖለቲካ ተቃውሞና ወንጀልን መለየት መቻል አለበት ህዝባችን ብዬ አስባለሁ። አሁን በጠራ ሁኔታ እየመጣ ነው። ኢትዮጵያውያን ብሔር፣ ሃይማኖት፣ የፖለቲካ ድጋፍ አይጠይቅም። እንደ ሀገር ያጣነውን ነገር እንደ ሀገር የምንጠይቅበት የምናስመልስበት እድልም ተፈጥሮልናል ብዬ አስባለሁ። ለዚህ ምቹ የሆነ የመንግስት ስትራክቸር እና አቋምም እያየን ነው። በጣም አመሰግናለሁ ቴዲ። ቴንኪው አያና። ታፕ ታፕ አርጉ ሌሎቻችሁ ታፕ ያደርጋችሁ። ሴቭ ያንተ ነው። 8 ደቂቃ አለ። አመሰግናለሁ ቴዲ። በመጀመሪያ ደረጃ የሀገር ዋርካ ለሆኑትና የሁላችንም አባት ለሆኑት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ አላህ ጀነት ይወፍቃቸው ይጀምራለሁ። በመቀጠልም በኦሮሚያ ክልል አርሲ ዞን ባላግባብ በግፍ ለታረዱትና የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ መግለጫ ባወጣባቸው ንጹሃን የግፍ መታረድ የሀዘን መግለጫና ውግዘቴን አቅርቤ ንግግሬን ጀምራለሁ ማለት ነው። አማራ የተለያየ ጸረ ትርክት የሚሰራበት ህዝብ ነው። ያለፉት ስርዓቶች ጸረ አማራ የሆነ ትርክቶች